አባታችን አባ ኪሮስ ጸሎቱ በረከቱ በሁላችን ይደርብን። አባታችን አቡነ ኪሮስ በባቱ ኖረ። ከዚህ በኋላ ከዕለታት አንድ ቀን ጌታችን እጅግ እየጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩዝ ይዞ ቀስቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቅ አየው። አባታችን አባ ኪሮስን ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያም ሽማግሌ እግዚአብሔርን የምትወድ ከሆነ ከአንተ ጋር ወደ ባትህ ውሰደኝ አለው። አባታችን አባ ኪሮስን ከወዴት መጣ አለው። ኤረር ከሚባል ቦታ ነው አለው። አባታችን አባ ኪሮስን ኤረር የሚሉት ቦታ በየት ነው አለው። ያም ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባታችን አባ ኪሮስም አድንቆ አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ያልሆነ በየት አገር ነው አለው። ያም ሽማግሌ ዛሬ ሳታውቀውም ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖትህ ከሃይማኖታችን ጋር አንድ ይሆናል አለው። ሽማግሌውም አዎ አንድ ነው አለው። አባታችንም አባ ኪሮስን ምስጋና በሰማይና በምድር የመላ አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። አባታችንም አባ ኪሮስን አንተ እውነተኛ ክርስቲያን ነህና ወደ ባቴ እንሂድ አለው። ያም ሽማግሌ አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆንክ አዝለው ውሰደኝ አለው። አባታችን አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአፉ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ያም ሽማግሌ አባ ኪሮስን ደከምክን አለው። አባታችን አባ ኪሮስን ጸሎት ይረዳኛል አለው። ያን ጊዜ መልኩ ተለወጠ፣ ነጎድጓድ ብልጭልጭታም ሆነ። አባታችን አባ ኪሮስን ክብሩን ማየት ተሳነው፣ ዓይኑ ተጋረደ፣ ወደ መሬትም ወደቀ። ጌታችን አባታችን አባ ኪሮስን ፈጽሞ ላከብርህ ነው እንጂ ላጠፋ አልመጣሁምና ተነስ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽመም የምታከብረኝ ነህና እኔ 12 እጥፍ እወድሃለሁ አለው። እውነት እልሃለሁ ስምን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ። ከአንተ ጋር ያለ ምርምር ወደ መንግሥተ ሰማያት ይግባ አለው። ዳግመኛም አባ ኪሮስ ከፈጣሪ አሳስበኝ የሚልህን እኔ ፈጥኜ ይቅር እለዋለሁ። ዳግመኛም መታሰቢያ ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እለዋለሁ። ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ። የገድልን መጽሐፍ የጻፈውን ያጻፈውን ሰው ሁሉ እኔ ስሙን መንግሥተ ሰማያት በሕይወት መጽሐፍ ጽፈዋለሁ። ወዳጄ ኪሮስ ሆይ አንተና ወንድሞች እንዳንተም ያሉ መነኮሳት ሁሉ በአባቴና በመንፈስ ቅዱስ ፊት በመንግሥተ ሰማያት ትከብራላችሁ። ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎቹ ጻድቃን ይበልጣል። በሰማይ በምድር ከፍ እንደሚል የእናንተም ስማችሁ ከሌሎች ጻድቃን ከፍ ከፍ ይላል አለው። ዳግመኛ መከራ መስቀልን ስለተሸከምክ እኔን እሸከምሃለሁ ብሎ በሰረገላው አስቀምጦ ከባቱ አደረሰው። ከባቱም ካደረሰ በኋላ እዚያ ከአላፊው ዓለም ትሄዳለህ አለው። አባታችን አባ ኪሮስን ሥጋዬን የሚቀብረው ማን ነው? በተድላ በደስታ ነው። ነፍሱ ከሥጋው የተለየች አባ ሚሳኤል ንዑድ ክቡር ነው አለው። ጌታችን አባታችን አባ ኪሮስን በምድር ከሚያገኙት መከራ የተነሳ ለኃጥእ ሰው ወዮለት። ስለ ክፋቱ መላእክተ ሲመት ይወስዱታልና የሚያገኘውን መከራ ምን ያህል እነግርሃለሁ። ዳግመኛም 3 ነገሮች ያስፈሩታል። ወዳጄ ኪሮስ ወይ አንተ ግን እስከ ዘላለም ጥፋት አታይም፣ ፈጽሞ ደስ ይበል አለው። በአስቄጥስ ገዳም የሚኖር አባ በውማናስ እዝልሃለሁና ስለ ሥጋ አታስብ፣ ዳግመኛ ወደ አንተ እመለሳለሁ ብሎ ሰላምታ ሰጥቶ በታላቅ ክብር ወደ ሰማይ ዐረገ። ጌታችንም ሲያርግ ሚካኤልና ገብርኤል ዑራኤልና ሩፋኤል ሰዳክያል ሰራታኤል አናንያልም ራሳቸውን ዘንበር አድርገው ቅዱስ እግዚአብሔር ምስጋና በሰማይ በምድር የሞላ ነው እያሉ ያመሰግኑ ነበር። አባታችን አባ ኪሮስም አቤት እስከ መቼ በዚህ ዓለም እኖራለሁ እያለ ግርማውን እያደነቀ ወደ እርሱ ይመለከት ነበር። ይህንም ብሎ ወደ ባቱ ገባ። 40 ቀን እስኪፈጸም ድረስ ምንም አልበላም አልጠጣም። ከዚያ በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማያዊ መጠጥ ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው። አባታችን አባ ኪሮስም ነፍሴ እስከ ሞት ድረስ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤል
ሚካኤልም ወደ ላከ ወደ ሰማይ አረገ። ከዚህ በኋላ አባ ባውማ ቤተክርስቲያን ቆሞ ሲጸልይ ቃል ወደ እርሱ መጥቶ ባውማ ባውማ ብሎ ጠራው። አሁን ችላ ሳትል ተነስተ ከአስቄጥስ በስተምዕራብ ወደ ሮም የምትወስደውን መንገድ ይዘህ ሂድ። እዚያም ስሙ አባ ኪሮስ የሚባል ባሕታውያን ፈልግ፣ ከዚህ ከኃላፊው ዓለም የሚለይበት ደርሷልና ከእርሱ በረከትን ታገኝ ዘንድ ሂድ አለው። ከዚህ በኋላ አባ ባውማ በማግስቱ ተነስቶ የቅዱሳንን በዓታቸው ይፈልግ ዘንድ ወደ ዮርዳኖስ በረሃ ሄደ። በድንጋይ ወደ ተዘጋች አንዲት ዋሻ ደረሰ። ስለ እግዚአብሔር ብለህ ክፈትልኝ ብሎ በሯን ቆረቆረ። ባህታዊም ከውስጥ ሆኖ አንተ ማን ነህ? አባ ባውማም የመንፈስ ቅዱስ አገልጋይ ነኝ አለ። ባህታዊም ከውስጥ ሆኖ ግባ አለው። የአባታችን አባ ባውማ ከፍቶ በገባ ጊዜ ከራሱ እስከ እግሩ ድረስ ሰውነቱ በፀጉር የተሸፈነ ስሙ አባ አሞን የሚባል አባት አገኘ። አባ ባውማ ሆይ ለእኔ መምጣት መልካም ነው ብሎ ተነስቶ እጅ ነሳው። አባ ባውማም የአባ ኪሮስ በዓቱ ቤት ነው አለው። አባ አሞንም ፈልግ ታገኘዋለህ አለው። አባ ባውማም አባ አሞንን በዚህ በዓት ከኖርክ ስንት ዓመት ይሆናል አለው። 67 ዓመት አለው። ከአንተ በቀር ሌላ ሰው አላየሁም አለው። አባ ባውማም ሰላምታ ሰጥቶት ተሰናብቶ ሄደ። ዳግመኛ ከአንዲት ዋሻ ደረሰ። በሯንም አንኳኳ። ከውስጧም ያለው ሰው አንተ ማን ነህ አለው። እርሱም የመንፈስ ቅዱስ አገልጋይ ነኝ አለው። በውስጧም ያለው ባሕታዊም ከፈተለት። አባ ባውማም አባ ኪሮስ አንተ ነህን አለው። ባሕታዊውም አይደለሁም፣ ክርስቶስ ዓለምን ሁሉ አንዲቱን የእግሩን ጥፍር የማያህል ፈጽሞ የከበረ ነው አለው። አባ ባውማም አባቴ ወይ ስምህ ማን ነው አለው። የክርስቶስ አገልጋዮች ካህናት የሰየሙኝ ስምዖን ብለው ነው አለው። አባ ባውማም ከመነኮስክ ስንት ዓመት ይሆናል አለው። 160 ዓመት ነው አለው። ከዚያች በረሃ ከገባ ስንት ዓመት ይሆናል አለው። 130 ዘመን ነው ሆኖኛል አለው። አባ ባውማም ከተወለድክ ጀምሮ ወደዚህ በረሃ እስክትገባ ድረስ ስንት ዓመት ሆኖ ነበር አለው። 160 ዘመን ሆኖኝ ነበር አለው። አባ ባውማም በዓለማውያን ሥርዓት ኖረ ነበርን አለው። አዎ ከሮም በመስህ በኩል በዙፋን ተቀምጬ ነበር። ከእኔ በታች ሰዎች ስልጣን እኔ እጅ ይነሱ ነበር። እንደኔ ያሉ 6 ነገሥታት ነበሩ። የበላያቸውም የሮም ንጉሥ ነበረ አለው። አባ ባውማም በዓለም ሳለ ስንት ልጆች ወልደሃል አለው። 58 ወንዶችና 30 ሴቶችን ወልጃለሁ አለው። አባ ባውማም አድንቆ እግዚአብሔር ምን ያህል መርጦሃል አለው። አባ ባውማም አድንቆ አንተ ኪሮስ እንደሆንክ በምናመልከው በፈጣሪያችን በእግዚአብሔር አምናለሁ አለው። አባ ስምዖንም አባ በዓይንህ የታየው ዘንድ አለህ፣ እኔ ግን አይደለሁም አለው። ይህን ሲነጋገሩ ከምድር እስከ አርያም ከምሥራቅ እስከ ምዕራብ የሚሰማ የነጎድጓድ ድምፅ ሰማ። አባ ባውማም ይህ የሚያስደነግጥ ድምፅ ምንድን ነው አለው። አባ ስምዖንም ይህ የምትሰማው ድምፅ ኃጢአት የሠሩ የክርስቲያኖች ነፍሳት ከሲኦል እየወጡ ነው፣ ዛሬ የክርስቲያን ዕረፍት ሰንበት ናትና አለው። አባ ባውማም እነዚህ ፈጽሞ ኃጢአት የሠሩ ናቸው ወይስ ጥቃቅን አለው። አባ ባውማም ፈጽሞ ኃጢአት የሠሩ ናቸው። አባ ባውማ አንተ ስምህ በመንግሥተ ሰማያት ተጽፏልና ፈጽሞ ደስ ይበልህ አለው። ከዚህ በኋላ አባ ባውማ ከዚያ ወጥቶ ወደ አንዲት በረሃ ሄደ። በድንጋይ የተዘጋጀ አንዲት ዋሻ አገኘ። ክብር አባቴ ልጅን ክፈትልኝ ብሎ የዋሻውን በር ቆረቆረ። አንተ ማን የሚል ቃል ሰማ። እርሱ የመንፈስ ቅዱስ አገልጋይ እምሆን ልጅ አገልጋይ ነኝ አለው። ባውማ አንተ ነህን አለው። እርሱም አዎን እኔ ነኝ አለው። በሩን ከፈተለት። መልካም ልብስ ለብሰው መልካም መዓዛ እንደሚሸት መልካም መዓዛ ያላቸው የብስጢጥስና የናርዶስና የርየ ሽቶ መዓዛ ከቤቱ ወጣ። አባ ባውማም ከዚያም ገብቶ አባ ኪሮስን ባየው ጊዜ ከምድር ላይ ወድቆ ብፁዕ ኪሮስ አንተ ነህን አለው። አዎን እኔ ነኝ አለው። እኔም እንደ አንተ ሰው ነኝና ከመሬት ተነስ አለው። ከብዙ ዘመን ጀምሮ የወስደኝ ዘንድ ተስፋ አድርገው ነበር፣ ሥጋዬን ልትቀብር መጣህን አለው። አባ ባውማም እያጠኑ ለአባታችን ለአባ ኪሮስ ፍጹም ተድላ ደስታን ሲነግሩት ሲወጡ ሲወርዱና ብርሃናዊ መላእክትን አያቸው። አባታችን አባ ኪሮስ ግን ጽኑዕ ሆድ ሕመም ታሞ ያለ ዕረፍት ይወጣ ይገባ ነበር። አባታችን አባ ኪሮስም አባ ባውማን ዛሬ የዕረፍት ጊዜ ደርሷልና ፈጥነህና በለው እግረ መንገድህንም ቀለምና ብራና ይዘህና አለው። አባ ባውማም አባ ኪሮስ እንዳዘዘው ሂዶ ከአባ ስምዖን በዓት ደረሰ። አባ ስምዖንን ባየው ጊዜ አባ ባውማ ዳግመኛ መጣህን አለው። አባ ስምዖንም አስቀድሞ ደርሶኛልና የመጣህበትን ሥራ አውቄአለሁ ብሎ በሩን ከፈተለት። ቀለሙንም ብራናውንም ሰጠው። አባ ስምዖንና አባ ባውማ ከአባ ኪሮስ በዓት ደረሱ። አባታችን አባ ኪሮስም ከበሽታው ጽናት የተነሳ ከሰውነቱ የሚወጣው ደም በእግሩ ላይ እየፈሰሰ ፈጥኖ ተነስቶ በዓቱን ከፈተላቸው። አባ ስምዖንንም እጅ ነሳው። አባ ስምዖንም
ከአእላፍ ቅዱሳን የበከበርክና የተመረጥክ አባ ኪሮስ እንዲህ ሆነሃልና አለው። አባ ስምዖንም አቤቱ ዳዊት እንደተናገረ በሕግ ጸንተው የሚኖሩ ወዳጆችህን ምን ያህል ትገሥጻቸዋለህ? አለ። አባ ስምዖንና አባ ኪሮስ ተቃቅፈው አለቀሱ። መላእክትም ከእነርሱ ጋር አለቀሱ። ለአባ ስምዖን ለአባ አባው መድኃኒታችን ኢየሱስ ክርስቶስ ተሰጥቶ ወዳጄ ኪሮስን በማጽናናት ፈንታ እንዲህ ታስፈራሩታላችሁን? ስለ እርሱና ስለ እናንተ ያዘጋጀሁትን ዙፋን አክሊሎችን በመንግሥተ ሰማያት ቦታቸው እንድታዩ በሳቃችሁ ፈጽሞም ደስ ባላችሁ ነበር። አሁንም ስለ መከራው እጥፍ ድርብ ዋጋ እንዲበዛለት እነግራችኋለሁ አላቸው። አሁንም በአባ ባውማ ወዳጅ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉን መጽሐፍ ጻፍ አለው። አባ ባውማ ወደ ውጭ ወጥቶ ከውሃ ዳር ከበቀለ ቅጠል አምጥቶ በድንጋይ ላይ ተጎዝጉዞ አባ ኪሮስን ደሙ ከሰውነቱ እየፈሰሰ ከዚያ ላይ ያስቀመጡት። አባታችን አባ ኪሮስን ፈጣሪ ንጉሴ ሆይ እኔ ሕግን የጠበቅሁ መስሎኝ ነበር፣ በፊትህ በደልሁን አለው። አባ ስምዖንም አባ ኪሮስን ከአንተ በኋላ ለሚነሱ ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልን ንገረኝ እንጂ ወንድሜ ሆይ እንዲህ አትበል፣ መከራውንም ታገስ አለው። በአባታችን በአባ ኪሮስም መንፈስ ቅዱስ ነፍሶበት ከመጀመሪያው እስከ መጨረሻው ይነግራቸው ጀመር። አባታችን አባ ባውማም ጻፈ፣ በእግዚአብሔርም ፈቃድ ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸው። እነርሱም ከመሬት አስተኙ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ዳበት በነጭ ሐር እየጠረገለት ወዳጄ ምን ሆነሃል? አትፍራ፣ ምንስ ትሻለህ? አለው። አባታችን አባ ኪሮስም የምሻው እመቤታችን ድንግል ማርያምን አያት ዘንድ ነው አለው። እመቤታችን በልጇ ፈቃድ በታላቅ ግርማ መጥታ ወዳጄ ሆይ ምን ሆንክ? አለችው። አባታችን እመቤቴ በቃል ኪዳንሽ አስቢ አላት። ጌታችን አቅፎ ይዞ ሳመው። ወዳጄ የላይኛውን ሰማያዊን አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ዳግመኛም ከአባታችን አባ ኪሮስ ጌታዬ ንጉሴ ዳዊትን ላይ እወዳለሁ አሉ። ፈጥነውም አመጡት። መድኃኒታችን አባ ኪሮስም እነሆ ዳዊት መጥቷል፣ ይዘምርልህ ዘንድ የምትሻውን ንገረው አሉ። ነቢዩ ዳዊትም የአባታችን ኪሮስን በማንኛው አውታር፣ በማንኛው ዜማ፣ በማንኛው ወገን የመጀመሪያው ነውስ ወይስ በሁለተኛው ወይስ በሦስተኛው ልዘምርልህ አለው። አባታችን አባ ኪሮስም የአስሩን አውታር በየወገናቸው ዜማቸውን እናወርዳለሁ አለ። ያን ጊዜ ዳዊት በገናውን አዘጋጅቶ እየደረደረ ፈጽሞ ደስ አሰኝባት ዘንድ ይህች ቀን እግዚአብሔር የሠራት ቀን ናት። በሕጉ ጸንተው የሚኖሩ እግዚአብሔር የሚፈሩ ሁሉ ብፁዓን ናቸው። ዳግመኛ የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በልቡ ዘርፍ አንዷን አውታር ይመታ ጀመር። የበገናውን አውታር ፈጽሞ ጩኸት ከምሥራቅ ከምዕራብ ከሰሜን እስከ ደቡብ ጽዋ ተሰማ። ድምፅም ውሃ ተሰማ። ድምጿም እየተሰማች ዓመት ቆየች። ያን ጊዜ አባታችን አባ ኪሮስ ነፍሱ ያለ መከራና ያለ ጻር ሐምሌ 8 ቀን ከሥጋዋ ተለየች። ጌታችንን በእጁ ተቀበላት። ጌታችንም አባ ስምዖንን ከአሁን ጀምረህ ወደ ባት ትሄዳለህ። አባ ስምዖንን በአባ ኪሮስ ነፍስና ሥጋ ተማጽኛ ያለውና ከእርሱ አትለየኝ አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሂድ ብሎ ተቆጣው። አባ ስምዖን አባ ባውማም ይህን በሰሙ ጊዜ ወደ ባታቸው ሄዱ። ጌታችን የአባ ኪሮስን በዓት ማንም እንዳይገባበት ደፈናት። መላእክትም በእሳት ፈረሶች የጽድቅ ድባብና የሚያስደለድል መብራት ይዘው አባ ኪሮስን ለመቀበል ወረዱ። ጌታችንም መላእክትን የአባ ኪሮስን ሥጋ በዚህ እንዲቀር አልፈቅድም አላቸው። ይህን ብሎ መላእክትን ከእርሱ ጋር እንዲያሳርጉት አዘዛቸው። አዳም ቀድሞ ከነበረበት ከደብረ ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴ አደረሰ። ተስፋ ያደረገለትን የብርሃን አክሊሎችና ዙፋኖችን በረከት የመላበትን የመንግሥተ ሰማያትን ክብር አሳየው። ከዚያ በኋላ ገነት አስገባው። የተመኘውንም መልካም ዋጋ ሰጠው። ለወዳጆቹ በምድር ላይ መከራውን ሕማሙን በመንግሥተ ሰማያት በታላቅ ክብር ለሚሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የገዳማውያን መነኮሳት መመኪያቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን የቅድስት ድንግል ማርያም ፍጹም አማላጅነቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። አባታችን አባ ኪሮስ ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። የቅዱሳን ገዳማውያን የአባ ባውማ፣ የአባ ብኑዳ፣ የአባ ሲኖዳ፣ የአባ ለትጹን፣ የአባ ሚካኤል፣
የጸሎት አባቶቻችን የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን በረከት የቅዱሳን መላእክት ረድኤት ከሁላችን ከቤተ ክርስቲያንና ከሀገራችን ከኢትዮጵያ ከእያንዳንዳቸው ከቤተ ክርስቲያናችን ጋር ለዘላለም ጸንቶ ጥበቃ አይለየን። ገዳማዊ ቅዱስ ክቡር የሚሆን አባ ኪሮስ ያደረገው ተአምር ነው። ጸሎቱ በረከቱ ከሀገራችን ከኢትዮጵያ ከሁላችን ከምንሰማው ከምናነበው ጋር ለዘላለም ጸንቶ ይኑር አሜን። በአንዲት ሀገር አንዲት ሴት ነበረች። ከዕለታት አንድ ቀን በፈጣሪ ኃይል ተአምርን የሚያደርግ አባ ኪሮስ የበዓሉ ዕለት ደረሰ። ለበዓሉ ሊደረግ የሚገባውን አዘጋጀች። ከዚያ በኋላ በመምረጊያው መርጋት ጠዋት ሲነጋ ጋኑን ከፈተችው። እንጀራን ሰርታ በጋን ውስጥ አድርጋ በላይም ውሃን አሞላች። ያችም ሴት ወዮልኝ ወጌታ አለብኝ እያለች ጮኸች። ከጎረቤቶቿ አንዲት ሴት ጩኸቷን ሰምታ እየሮጠች ብትመጣ ራሷን ዘንበል አድርጋ አዝና አገኘቻት። ምን ዋንሽ ብላ ብትጠይቃት ከመጀመሪያ አንስታ እስከ መጨረሻ የሆነውን ሁሉ ነገረቻት። ያን ጊዜ የአገሩ ሰዎች መጡ። ያችንም የምትሰርቀውን ሴትዮ አይቷት በአንድነት ክቡር አባታችን አቤቱ ይህችን ሴት ይቅር በላት ኃጢአትም ደምስስላት አሉ። በዚያን ጊዜ የታሰረች እጇን ተፈታ አወጣች። ይቅር ባይ ክብር የሚሆን አባታችን ተአምርና ኃይሉን የአገሩ ሰዎች ሁሉ አይተው ፈጽመው አደነቁ። የአባታችን የአቡነ ኪሮስ ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። የቅዱሱ በረከት ጥበቃ አይለየን። በሀገራችን በሁላችን በሕዝባችን ጋር ይደርብን። ሀገራችን ሰላም ያድርግልን። የበዓሉን ጸጋ ክብር በቤታችን በሕዝባችን እያንዳንዳችን ጠብቅ። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቲያኖች በሙሉ ይህ ታላቁ የጻድቁ የአቡነ ኪሮስ ገድሉ ነው። ለዚህም ሙሉውን ገድል እንደ እግዚአብሔር ፍቃድ በዚህ ሚዲያ ላይ አንበነዋል። ለዚህ ሁላችሁም እንድትሰሙት በእግዚአብሔር ስም ማሳሰቢያ መስጠት እፈልጋለሁ። ለሰው ላልሰሙትም እንድታሰሙ የቅዱሱ በረከት እንዲያድርብን ጠይቃለሁ። የቅዱሱ የአቡነ ኪሮስ እንግዲህ ገድሉ ምናልባት ሙሉውን ላትሰሙ ስለምችሉ በዚህ በገድሉ ላይ አንድ ኃይለ ቃል ያለው የተሰጠው ቃል ኪዳን ምንድን ነው? ኢየሱስ ክርስቶስ ምን አለው? ገድልህን መጻፍ ጌታችንም ሰው ሁሉ ገድልህን መጻፍ ባይቻለው የተጻፈውን ያንብ፣ ማንበብ ባይቻለው ገድልን ከሚነበብበት ሂዶ በእምነት ይስማ፣ ለነፍሱም ለስጋውም ድነት ያገኛል። ሂዶም ገድልን መስማት ባይቻለው ከቤት ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ሆይ ብሎ ስምህንና ስሜን 3 ጊዜ ጥራ፣ ያለ ወቀሳ ካንተ ጋር ወደ መንግስተ ሰማያት ይግባ አለው ይላል። እንግዲህ በገድሉን መስማት ትልቅ ቃል ኪዳን ስላለው ነው። እንግዲህ በዚህ ያሰማ የሚለውን ቃል ኪዳን አስበን ነው እንግዲህ በዚህ ያስቀመጥነው። ስለዚህ የሰማችሁ ላልሰሙት ጸጋውን ክብሩን እንዲያድለን ከወቀሳ ከነቀሳ እግዚአብሔር አምላክ እንዳይጠይቀን ለማለት ያህል ነው። እግዚአብሔር ከሁላችን ጋር ይሁን። ይቆይ። አቡነ ዘበሰማያት። በዛሬው ቀን የሚከበረው ሌላው የአርባዕቱ እንስሳ በዓላቸው ነው። በዚህ አንድ ተአምራቸውን እንሰማለን። ምልጃቸው፣ በረከታቸው፣ ረድኤታቸው፣ ይቅርታ በሁላችን ይደርብና አርባዕቱ እንስሳ የስሉስ ቅዱስን በመንበር የሚሸከሙ ሁለቱ ከነገደ ሱራፌል ሁለቱ ከነገደ ኪሩቤል የሚሆኑ አርባዕቱ እንስሳ ያደረጉት ተአምር ነው። ከዕለታት በአንድ ቀን በዓላትን የማያከብር ሰንበትን የማይሽር አንድ ሰው ነበረ። በአንዲትም የአርባዕቱ እንስሳ በዓል ቀን እያረሰ ሳለ ያገኘውን ካህን ይህ ቀን ኅዳር 8 ነው፣ እንደምን በዚህ በአርባዕቱ እንስሳ በዓል ታርሳለህ አለው። ያ ገበሬም የእንስሳ በዓል ምንድን ነው? እንስሳት እኮ እኛ ቀንበር እንጭንባቸዋለን አለው። በጅራፍም እንገርፋቸዋለን ሲል በትዕቢት ተመልክቶ መለሰለት። ይህንም ተናግሮ ሳይጨርስ ነፋሳት ነፈሱ። ታላቅ መብረቅ መጥቶ ከበሬዎቹ ጋር መጥቶ ገደለው። ያን እቡይ ገበሬ የገሰጸውን ይህንን ካህን ያን ጊዜ ደመና ተሸክመው ወደ ሰማይ አወጣቸው። አርባዕቱ እንስሳ እግዚአብሔርን መንበር ተሸክመው 24ቱ ካህናተ ሰማይ በዙሪያው ከበው ተመልክቶ ወደ ምድር ተመለሰ። የአጋዕዝተ ዓለም ስሉስ ቅዱስ መንበር የሚሸከሙ 2 ከነገደ ሱራፌል 2 ከነገደ ኪሩቤል የሚሆኑ የአርባዕቱ እንስሳ ድንቅ ስራ ለሰው ሁሉ እየመሰከረ ኖረ። ምልጃቸው በረከታቸው ከሁላችን ጋር ለዘላለም ጸንቶ ይኑር አሜን።
የቅዱሳን የአርባዕቱ እንስሳ በረከት ረድኤት በእኛ በሕዝባችን በምንሰማው ይደርብን። አቡነ ዘበሰማያት ኩኑ ፍቱሐነ ወንጹሐነ ይሬሴን ይሬሴክሙ ላዕለ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአተ ኩሉ ሕዝብ ማእሰረ ኃጢአት እግዚአብሔር ይፍታ።